ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ዕለት ይዤላችሁ የመጣሁት እንግዲህ ከዚህ በፊትም በተለያዩ መረጃዎች እንደሰማችሁት ሊቨርፑል ምናልባትም 9 ቁጥር ቦታ ላይ ያሉትን ሁለቱንም ተጫዋቾች ሊያጣ የሚችልበት ሁኔታ አለ እየተባለ ነው ያለው። እንደሚታወቀው እንግዲህ ዳርዊን ኑኔዝ በጃንዋሪ የዝውውር መስኮትም ሳውዲ ክለቦች ጥያቄ ቀርቦለት ነበር። እሱም እንግዲህ ለመቀበል ዝግጁ ነበር። እንደውም በአሁኑ በዚህ ሳምንት ውስጥ በወጡት መረጃዎች እንግዲህ እሱም ካሁኑ የተለያዩ ክለቦችን ለመፈለግ አቅዷል ነው፣ እንቅስቃሴ ማድረግም ጀምሯል ነው እየተባለ ያለው። እንደዚሁም ደግሞ ዲያጎ ጆታም ትናንትናና ዛሬ በወጡት መረጃዎች እንግዲህ ወልቭሶች እሱን ለማስፈረም ይፈልጋሉ። እንደዚሁም ደግሞ ሊቨርፑሎችም እንግዲህ 55 ሚሊዮን ፓውንድ ለጥፈውበታል። ይህንን ገንዘብ የሚያቀርብ ካለ እሱን መውሰድ ይችላል ብለዋል። እና እነዚህ ሁለት ተጫዋቾች ወይም ደግሞ ከሁለት አንድ ተጫዋቾች እንግዲህ የሚወጡ ከሆነ እዛ ቦታ ላይ ሌላ ተጫዋች መምጣት መቻል አለበት። ምክንያቱም ወሳኝ የሚባል ቦታ ነው። በዚህ ሰዓት እንግዲህ ሊቨርፑል እዛ ጋር በጣም እጥረት ያለበት ቦታ ነው ከጥቅም አንጻር ማለት ነው። ምክንያቱም እንግዲህ ሁለቱም ተጫዋቾች የሚፈለግባቸውን ያህል ጥቅም እየሰጡ አይደለም። ሊቨርፑል እንግዲህ ከነዚህ ተጫዋቾች ብዙ ጎሎችን ይፈልጋል። ነገር ግን ደግሞ ያንን ነገር እያገኘ አይደለም። ከሞሐመድ ሳላ ነው ብዙ ጎሎችን እየተቆጠረ ያለው። እንደዚሁም ደግሞ ከኮዲ ጋክፖና ከሉዊስ ዲያዝ ነው የተሻሉ ጎሎች እየመጡ ያሉት። ሁለቱ ደግሞ ከሌሎቹ አንጻር ስንመለከተው በጣም ጥቂት ጎሎች ነው ከነዚህ እየተገኘ ያለው። አንደኛው ምክንያት ምንድነው? ዳርዊን ኑኔዝ ጎል አለማስቆጠሩ ነው። የሚያገኛቸውን ቻንሶች አለመጠቀሙ ይህ ነገር ጉዳት አምጥቷል። በተጨማሪም ደግሞ ዲያጎ ጆታ እንግዲህ ጎል ማስቆጠር ላይ የሚታማ አይነት ተጫዋች አይደለም። ነገር ግን ደግሞ በተደጋጋሚ ጉዳት የሚያስቸግረው አይነት ተጫዋች ነው። በዘንድሮም ተጎድቷል፣ አምናም ተጎድቷልና በጣም ብዙ ተደጋጋሚ ጉዳቶች አለበት። እንደውም ዘንድሮ ከጉዳት በኋላም ራሱ ጎልም እያስቆጠረ አይደለምና እዛ ቦታ ላይ ሌሎች ተጫዋቾችን መመልከት ከጀመሩ ትንሽ ሰንበት ብሏልና የተለያዩ ተጫዋቾችን እየተመለከቱ ነው ያሉት። ከተለያዩ ተጫዋቾች ጋርም እንግዲህ ስማቸው እየተያያዘ ነው ያለውና ከነዚህ ተጫዋቾች መካከል እንግዲህ አምስቱን ተጫዋቾች ይዘንላችሁ መጥተናል። እኔ በበኩሌ ከነዚያ ከአምስቱ ቢያንስ አንዱ ይፈርማል ብዬ ተስፋ አድርጋለሁ። እነዚህ ኳሊቲ ያላቸው ተጫዋቾች ናቸውና እነዚህም በዝርዝር የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይቻላሉ ቤተሰብ እንድትሆኑ እንደዚሁ እንደውላን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ እነዚህ አምስት ተጫዋቾች በዝርዝር ወደ ምንመለከትበት ጉዳይ እንገባለን ማለት ነው። በመጀመሪያ የምንመለከተው እንግዲህ ሊያም ዴላፕ ነው። ይህ ተጫዋች እንግዲህ በአሁኑ ሰዓት የሚጫወተው ለፕሪሚየር ሊጉ ክለብ ለሆነው ለኢፕስዊች ታውን ነው። ከዚህ በፊት እንግዲህ ወደ ኢፕስዊች ከመምጣቱ በፊት እንግዲህ ለማንቸስተር ሲቲ ነበረ የሚጫወተው ከ21 ዓመት በታች ቡድኑ ጋር ማለት ነው። ከዛ በኋላ ነው እንግዲህ ወደ ኢፕስዊች ዝውውሩን ያደረገው። በዘንድሮ ሲዝን እንኳን ብንመለከተው በፕሪሚየር ሊጉ ብቻ 28 ጨዋታዎችን ማድረግ ይችላል። 2194 ደቂቃዎች መጫወት ሲችል 10 ጎሎችና 2 አሲስቶችን ማስመዝገብ ይችላል። በሁሉም ጨዋታዎች ከተመለከተን ደግሞ 31 ጨዋታዎችን ማድረግ ይችላል። በዚህም እንግዲህ 10 ጎልና 2 አሲስት ማስመዝገብ ይችላል። ይህም ማለት እንግዲህ 225 ደቂቃዎች ይፈጁበታል አንድ ጎል ለማስቆጠር። ተጨማሪ ጥቅሙ ምንድነው? የዚህ ተጫዋች ፊት ለፊት 9 ቁጥር ቦታ ላይ ከመጫወትም በተጨማሪ እንግዲህ በቀኝ ክንፍም ሆኖ መጫወት የሚችል ተጫዋች ነው። ይህም እንግዲህ ተጨማሪ ጥቅሙ ነው። ሌላኛው የምንመለከተው ነገር እንግዲህ የዚህ ተጫዋች ስታቶችን ይሆናል ማለት ነው። ይህ ተጫዋች እንግዲህ ቀደም እንደነገርኳችሁ በፕሪሚየር ሊጉ 28 ጨዋታዎችን መጫወት ይችላል። 10 ጎሎችንም ማስቆጠር ይችላል። ኤክስጂውን ስንመለከተው ደግሞ 8.22 ነው። ይህም ማለት እንግዲህ ከኤክስጂ ወይም ደግሞ ማግባት ከነበረበት በላይ 1.78 ጎሎችን ማስቆጠር ይችላል ማለት ነው። ወደ 2 የሚጠጋው ጎሎች እንግዲህ ማስቆጠር ከሚገባው በላይ የሆኑ ኳሶች ናቸው። ሌላኛው የምንመለከተው ደግሞ ቶታል ሹቱን ነው። እስካሁን ድረስ እንግዲህ 58 ሹቶችን መሹት ይችላል በእነዚህ 28 ጨዋታዎች። ከነዚህ ሹቶች እንግዲህ 27ቱ ኦን ታርጌት ነው። ከነዚህ ኦን ታርጌት ደግሞ ወደ ጎልነት የቀየረው እንግዲህ 17.24% ነው። ኮንቨርሽን ሬቱ ማለት ነው እና ጥሩ የሚባል ቁጥር ነው። በተለይ ደግሞ አሁን ኢፕስዊቾች ካሉበት ደረጃ አንጻር ስንመለከተው ኢፕስዊቾች እንግዲህ አሁን ላይ 18ኛ ደረጃ ላይ ነው የተቀመጡት በፕሪሚየር ሊጉ 17 ነጥቦችን ብቻ በመሰብሰብ እንደዚሁም ደግሞ 28 ጎሎችን ብቻ ነው ማስቆጠር የቻሉት በፕሪሚየር ሊጉ። ከነዚህ 28 ጎሎች እንግዲህ 10ሩ የሊያም ዴላፕ ነው። በጨዋታ ላይ ስንመለከተውም እንግዲህ ፊዚካሊ በጣም ግዙፍ የሚባል አይነት ተጫዋች ነው እና ሆልድ አፕ ፕሌዩ ራሱ በጣም ጥሩ የሚባል ነው። አሁን ይህንን የኤፍቢ ሬፍ ስታት ሪፖርቱን እንኳን ብንመለከተው እንግዲህ እዚህ ጋር የሚያሳየው ነገር በተለይ ደግሞ የመጀመሪያዎቹ ከላይ ያሉትን ጥቂት ቁጥሮች ብንመለከታቸው ጥሩ የሚባል ቁጥር አይደለም። ነገር ግን ደግሞ ከሚጫወትበት ክለብ አንጻር ስንመለከተው ጥሩ የሚባል ቁጥር ነው። ምክንያቱም ኢፕስዊች ቀደም እንዳልኳችሁ እንግዲህ 18ኛ ደረጃ ላይ የተቀመጡትና ጥሩ የሚባል ቁጥር ነው ማለት እንችላለን። አሁን ይህንን ቁጥሮችን እንኳን በእያንዳንዱ ብንመለከተው ከፔናልቲ ውጪ ጎሎችን እንግዲህ በየጨዋታው 0.33 ጎሎችን ያስቆጥራል። ይህም ማለት እንግዲህ በ3 ጨዋታ አንድ ጎል ያስቆጥራል ከፔናልቲ ውጪ ማለት ነው። ከፔናልቲ ውጪ ኤክስፔክትድ ጎልን ብንመለከተው ደግሞ 0.27 ነው። ይህም ማለት እንግዲህ የሚያስቆጥሯቸው ጎሎች እንግዲህ ኤክስፔክትድ ከሆኑት በላይ ነው ማለት ነው።
ቶታል ሹቶችን እንኳን ብንመለከተው በጨዋታ እንግዲህ 2.32 ሹቶችን ይሾታል ይህ ተጫዋችና ይህም ጥሩ የሚባል ቁጥር ነው ካለበት ክለብ አንጻር ስንመለከተው ማለት ነው። እንግዲህ 28 ጎሎችን ብቻ ነው ያስቆጠሩት። ይህም ማለት እንግዲህ ወደፊት የሚሄዱት ያን ያህል ብዙ ጊዜ ወደፊት አይሄዱም። በእርግጥ ጥሩ ጨዋታ የሚጫወቱ ክለቦች ናቸው። ነገር ግን ደግሞ ወደፊት ብዙም አይሄዱ ከሆነ እንግዲህ ለአጥቂ ጥሩ ቁጥሮችን አናመጣም። ሌላኛው ፕሮግረሲቭ ኬሪየር እንኳን ብንመለከተው ጥሩ ቁጥሮች ነው ያሉት 2.15 ነው። ይህም ማለት እንግዲህ 83% ውስጥ ያለ ተጫዋች ነው እና ይሄ እንግዲህ በጣም ጥሩ የሚባል ቁጥር ነው። በተለይ ደግሞ ወደፊት ማጥቃት ለሚፈልግ ቲም ማለት ነው። ይህ እንደዚህ አይነት ቁጥሮች ጥሩ የሚባሉ ናቸውና ከአጥቂ የምታገኛቸው አይነት ቁጥሮች እንደዚህ ቢሆኑ የተመረጡ ነው የሚሆኑት እና የሊያም ዴላፕ እንግዲህ ቁጥሮች የተመለከቱ ናቸው። ምናልባት እንግዲህ ከኢፕስዊች የተለየ ክለብ ውስጥ ቢገባ የተሻለ ክለብ ውስጥ ቢገባ እንግዲህ እነዚህ ቁጥሮች መጨመራቸው አይቀርም ብለን ተስፋ እናደርጋለን። ሌላኛው ሂት ማፑን እንኳን ብንመለከተው የቱ ጋር እንደሚነካ ብንመለከተው ለሆልድ አፕ ፕሌይ የተመቸ አይነት ተጫዋች ነው። እንደዚሁም ደግሞ አሰልጣኝ አርነ ስሎት ለሚፈልጉት አይነት አጫወት ራሱ የሚመች አይነት አጫወት ነው የሚመስለውና አንዳንድ ጨዋታዎች ላይ ራሱ ብንመለከተው ወደ ኋላም እየተመለሰ ሊንክ አፑም ጥሩ የሚባል ተጫዋች ነው። የአየር ላይ ኳስ ራሱ በረዥም ቢነጋለት ራሱ ማለት ነው የማውረድ ችሎታው በጣም አሪፍ ነው። ከየትኛውም ቦታ መለጋት የሚችል ተጫዋች ነው። እንደዚሁም ደግሞ በተለያዩ ቦታዎች ላይ ሂት ማፑን እንኳን ብንመለከተው ድምቅ ያለው ቦታ እንግዲህ እሱ ብዙ ጊዜ የሚኖርባቸው ቦታዎች ናቸውና ወደ ኋላም እየተከላከለ ተከላካዮችን ማገዝ የሚችል አይነት ተጫዋች ነው። እንደዚሁም ደግሞ ፊት ለፊት ላይ ራሱ በጣም ጥሩ መጮት የሚችል ተጫዋች ነው። ሌላኛው የምንመለከተው ደግሞ ኤክስጂ ማፑን ነው። ይህ ማለት ኤክስፔክትድ ጎል ማፑን ስንመለከተው እንግዲህ 10 ጎሎችን ማስቆጠር ይችላል። ይሄ ድምቅ ያሉት ጎሎችን ያስቆጠረበት ቦታዎች ናቸው እና አብዛኞቹ ጎሎች እንግዲህ ከቦክስ ውስጥ የተገኙ ናቸው። ከቦክስ ውጭም ራሱ ማለት ነው በጣም ጠባብ ሆና ድምቅ ያለችዋን የምትመለከቷት ከሆነ እንግዲህ ኤክስፔክትድ ጎልነቱ ወይም ደግሞ ወደ ጎል የመቀየርነት ቻንሱ እንግዲህ በጣም ትንሽ ሆኖ ግን ጎል ያስቆጠረበት ቦታዎች ናቸውና ከተለያዩ ቦታዎች የሚሞክር አይነት ተጫዋች ነው። ከቦክስ ውጭም በቦክስ ውስጥም እንግዲህ የሚሞክር አይነት ተጫዋች ነውና ለሊቨርፑልም እንግዲህ እንደዚህ አይነት ተጫዋች ይፈልጋሉ። ምክንያቱም እንግዲህ ቻንሶችን ባገኘ ቁጥር ቦክስ ውስጥ ሆኖ ጎል የሚያስቆጠር ተጫዋች ያስፈልጋል። ነገር ግን ደግሞ በጣም ሎ ብሎክ በሆኑ ቲሞች ላይ ደግሞ ከቦክስ ውጭ የሚሞክር አይነት ተጫዋች ይፈልጋል ይህ ቲም። በተለይ ዘንድሮ እንግዲህ ሊቨርፑል በጣም የተቸገረበት አንደኛው ምንድነው በጣም በሎ ብሎክ የሚጫወቱ ብዙ ክለቦች አሉና እነዚህን ክለቦች ማስከፈት ራሱ በተቸገረበት ሰዓት እንግዲህ ከቦክስ ውጭ ሆኖ ብዙ የሚሞክር አይነት ተጫዋች የለምና እንደዚህ አይነት ተጫዋች መምጣቱ እንግዲህ ለሊቨርፑል ትልቅ ጥቅም የሚሰጠው ነው። በዛ ላይ ደግሞ ፊዚካሊም ስላለው ከተለያዩ ተከላካዮች ጋር እንግዲህ ተጋፍቶ ኳሶችን የማግኘት ቻንስም ያለው ተጫዋች ነው ማለት ነው ሊያም ዴላፕና ይህ ተጫዋች እንግዲህ በጣም ገና ወጣት የሚባል ተጫዋች ነው። ገና 22 ዓመቱ ነውና ከዚህ በኋላም እንግዲህ ለሊቨርፑል በጣም ብዙ ግልጋሎት መስጠት የሚችል ተጫዋች ነው እና ደግሞ ጥሩ ኳሊቲዎችም ያሉት ተጫዋች ነው። በተለይ በጨዋታዎች ላይ ስትመለከቱት ማለት ነው ወደ ሊቨርፑል የሚመጣም እንግዲህ ተጨማሪ ጥቅም መስጠት የሚችል ተጫዋች ነውና ለየት ያለም ኳሊቲ ያለው ተጫዋች ነው። በተለይ አሁን ላይ ካሉት ተጫዋቾች አንጻር ስንመለከተውና ለሊቨርፑል ትልቅ ጥቅም ይሰጣል ብዬ አስባለሁ። ሌላኛው የምንመለከተው ተጫዋች ደግሞ ቤንጃሚን ሴስኮ ነው። ቤንጃሚን ሴስኮ እንግዲህ አሁን ላይ የሚጫወተው ለቡንደስሊጋው ክለቡ ለአርቢ ሌፕዚንግ ነው። በአርቢ ሌፕዚንግ እንግዲህ ጥሩ እንቅስቃሴን እያደረገ ያለ ተጫዋች ነው። ገና ወጣት የሚባል ተጫዋች ነው። ገና 21 ዓመቱ ነው። ግን በ21 ዓመቱ በቡንደስሊጋው ብቻ ራሱ 25 ጨዋታዎችን ማድረግ ይችላል። በእነዚህ 25 ጨዋታዎች እንግዲህ 1885 ደቂቃዎችን የተጫወተ ሲሆን 10 ጎሎችንና 5 አሲስቶችን ማስመዝገብ ችሏል። እንደዚሁም ደግሞ በአጠቃላይ በሁሉም ጨዋታዎች ደግሞ 36 ጨዋታዎችን ማድረግ ሲችል 17 ጎሎችንና 6 አሲስቶችን ማስመዝገብ ችሏል። ይህም ማለት እንግዲህ በየ156 ደቂቃዎቹ እንግዲህ ጎሎችን ያስቆጥራል ማለት ነው ይህ ተጫዋች። እንደዚሁም ደግሞ ኮንትራቱን ብንመለከት ራሱ እስከ 2029 የሚያቆይ ኮንትራት አለው። ነገር ግን ደግሞ ሊቨርፑሎች እየፈለጉት ይገኛሉ። ምናልባት ደና ብር የሚያወጡ አይነት ከሆነ እንግዲህ እሱን የማስፈረም እድል አላቸው። በእርግጥ ሊቨርፑሎች ብቻ አይደሉም ይህን ተጫዋች የሚፈልጉት፣ አርሰናሎችም እንግዲህ በጥብቅ እየተከታተሉት ይገኛሉ እና የእሱን ኳሊቲ እንኳን ስንመለከተው ማለት ነው በነን ፔናልቲ ጎሎችን ብንመለከት እንግዲህ 0.59 በየ90 ደቂቃ ያስቆጥራል። ይህ ማለት እንግዲህ በሁለት ጨዋታዎች አንድን ጎል ማስቆጠር የሚችል አይነት ተጫዋች ነው። ይህም እንግዲህ 84% ውስጥ ይከቷል። ነን ፔናልቲ ኤክስጂውን ብንመለከተው ደግሞ 0.39 ነው። ይህም ማለት እንግዲህ ማግባት ከሚገባው በላይ ነው ጎል እያስቆጠረ የሚገኘው ይህ ተጫዋች። ቶታል ሹቶችን ደግሞ ከሊያም ዴላፕ በለጥ የሚልበት ሌላኛው ኳሊቲ ምንድነው በየጨዋታው እንግዲህ 2.6 ሹቶችን ይሹታል። እንደዚሁም ደግሞ በየጨዋታው 0.15 አሲስቶችን ያስመዘግባል ይህ ተጫዋች። ይህ ብቻ አይደለም፣ ፕሮግረሲቭ ኬሪየሩን ብንመለከተው እንግዲህ ከሊያም ዴላፕ ትንሽ አነስ ያለ ነው የዚህ ተጫዋች 1.49 ነው በየ90 ደቂቃው እና የተለያዩ እንትኖችን ስታቶችን ስንመለከት እንግዲህ ከሊያም ዴላፕ የተሻለ ቁጥራዊ መረጃዎች አሉት። ነገር ግን ሁለቱም ተጫዋቾች ካሉበት ክለብ አንጻር ስንመለከተው እንግዲህ ሊያም ዴላፕ ራሱ የሱ የሚሰጠው ቫልዩ እንግዲህ ትንሽ ከፍ ያለ ያደርገዋል።
ሴስኮ ያለበትን ክለብ ሌፕዚግ ስንመለከተው እንግዲህ በቡንደስሊጋው ከ26 ጨዋታዎች 42 ነጥብ በመሰብሰብ አምስተኛ ደረጃ ላይ ነው የተቀመጠው። 41 ጎሎችን ራሱ ማስቆጠር ችሏል ሌፕዚግ እንዳጠቃላይ። ከነዚህ 41 ጎሎች ደግሞ 10ሩ የሴስኮ ነው። ሴስኮና ጥሩ የሚባል ተጫዋች ነው። እንደዚሁም ደግሞ ሂትማፑን ስንመለከተው እንግዲህ እንደ አጥቂ ሁሉም ቦታ የሚገኝ አይነት ተጫዋች ነው። በክንፍም ወጥቶ መጫወት የሚችል ተጫዋች ነው። 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። ሂትማፑን ስንመለከተው እንግዲህ የተለያዩ ቦታዎች ላይ ብዙ ኳሶችን መንካት የቻለበት ሁኔታ አለ። እንደዚሁም ደግሞ የኤክስፔክትድ ጎሉና የጎሉን ገኘበትን ቦታ ስንመለከተው እንግዲህ አብዛኞቹ ልክ እንደ ዴላፕ ሁላ በቦክስ ውስጥ የተገኙ ጎሎች ናቸው። ነገር ግን ደግሞ አንዳንድ ከቦክስ ውጭም ደግሞ የተቆጠሩ ጎሎች አሉ። እነዚህ ከቦክስ ውጭ የተቆጠሩት ጎሎች እንግዲህ በጣም ትንሹ ጠበብ ተደርገው በክቦ ድምቅ ያሉት ናቸው። ይህም ማለት እንግዲህ ሲጠቡ ሁልጊዜም ቀደም እንደነገርኳችሁም እንግዲህ ሎ ኤክስጂ ያላቸው ነው። መግባት የሌለባቸው ኳሶች ናቸው እነዚህ በጠባቡ የምንመለከታቸው ደምቆ ማለት ነው። እነዚህ በትልልቁ ደግሞ ደምቆ እየታየባቸው ያሉት ደግሞ መግባት ያለባቸው ኳሶች ናቸውና ብዙ ጎሎችን ማስቆጠር ችሏል። እንደዚሁም ከቦክስ ውጭም ራሱ ጎል ማስቆጠር የቻለ ተጫዋች ነው። ልክ እንደ ዴላፑላ ከቦክስ ውጭ ብዙ ሙከራዎችን የሚያደርግ ተጫዋች 53 የሚጠጉ ኳሶችን መሾት ችሏል። ከነዚህ 53 ኳሶች እንግዲህ 10ሩ ወደ ጎልነት መቀየር የቻለ ተጫዋች ነው። እንደዚሁም ደግሞ በቡንደስሊጋ ውስጥ ያለውን ደረጃ ስንመለከተው ከሱ እንግዲህ የተሻለ ቁጥራዊ መረጃ ያላቸው 10 ተጫዋቾች አሉ። እነዚህም ተጫዋቾች እንግዲህ እንደዚህ እንደምንመለከታቸው እና ሃሪ ኬን፣ ፓትሪክ ሼክ ምናምን ናቸውና የሱን ብቻ ስንመለከተው እንግዲህ ካደረጋቸው 25 ጨዋታዎች እንግዲህ 1885 ደቂቃዎችን ማስመዝገብ ችሏል። 10 ጎሎችን ማስመዝገብ የቻለ ተጫዋች ነው። 7.43 ኤክስጂ ነው። ይህም ማለት እንግዲህ 2.57 ጎሎችን እንግዲህ ማግባት ከሚገባው በላይ ነው ያስቆጠረው። ወይም መግባት የሌለባቸው ኳሶችን ማስቆጠር የቻለ ተጫዋች ነው። ቀደም እንደነገርኳቸው 53 ሽቶችን መሸት ሲችል 25 ኦን ታርጌት ናቸው እና 18.87 ደግሞ ኮንቨርሽን ሬት አለው። ወደ ጎልነት የመቀየር ስኬት አለው ይህ ተጫዋችና ይህንንም ቁጥር ስንመለከት እንግዲህ መጥፎ የሚባል ቁጥር አይደለም። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ማስፈረም ከፈለጉ እንግዲህ ብቸኛ ክለብ አይደሉም ይህን ተጫዋች የሚፈልጉ፣ ሌሎች ክለቦችም አሉ ይህንን ተጫዋች ማስፈረም የሚፈልጉት። በጥብቅ እየተከታተለው ያለው ክለብ አንደኛው እንግዲህ አርሰናል ነው። በቅርብ የወጡ መረጃዎች ደግሞ ማንቸስተር ዩናይትድም እንግዲህ ይህን ተጫዋች እየተከታተሉት ነው የሚል መረጃዎች ወጥተዋልና ከተለያዩ ክለቦች ጋር እንግዲህ ፉክክር የሚገጥምበት ሁኔታ ሊኖር ይችላልና ሊቨርፑሎች ደግሞ ፉክክር ላይ እንግዲህ ብዙም ደስተኛ አይደሉም። እንደዚህ አይነት ጨረታ የሚበዛበት አይነት ተጫዋች ላይ እንግዲህ ማተኮር አይፈልጉም። በዛ ምክንያት እንግዲህ ምናልባት ሊሸሹ የሚችሉበት ቻንስ ሊኖር ይችላል። ነገር ግን ደግሞ በአጥቂነቱ ጥሩ የሚባል አጥቂ ነው። ከዚህ በኋላም እንግዲህ መሻሻል የሚችል አጥቂ ነው። አሰልጣኙም እንግዲህ እሱ ወደ ፈለገው ነገር መውሰድ የሚችል አጥቂ ነው። ገና 21 ዓመቱ እንደመሆኑ መጠን ማለት ነው። ሌላኛው የምንመለከተው ተጫዋች ደግሞ የብራይተን ተጫዋች የሆነው ፔድሮ ነው። ጆ ፔድሮ እንግዲህ ገና የ23 ዓመት ወጣት ተጫዋች ነው። በብራይተንም እንግዲህ እስከ 2028 ድረስ የሚያቆየው ኮንትራት አለ። በአጥቂነት ብቻ አይደለም መጫወት የሚችለው ይህ ተጫዋች ግራ ክንፍ ላይ መጫወት ይችላል። በአታኪንግ ሚድፊልደር ላይ መጫወት ይችላል። እንደዚሁም ደግሞ ተደራቢ አጥቂ መሆኑ መጫወት የሚችል ተጫዋች ነውና ብዙ ግልጋሎቶች ያሉት ተጫዋች ነው። በፕሪሚየር ሊጉ ብቻ እንኳን 23 ጨዋታዎችን መጫወት ይችላል። በእነዚህ 23 ጨዋታዎች ደግሞ 1705 ደቂቃዎችን መጫወት ሲችል 8 ጎሎችንና 6 አሲስቶችን ማስመዝገብ ይችላል። ይህ ማለት እንግዲህ 14 ጎሎች ላይ ኢንቮልቭ ማድረግ ይችላል። በሁሉም ጨዋታዎች ስንመለከተው ደግሞ 25 ጨዋታዎችን መጫወት ሲችል 8 ጎሎችንና 7 አሲስቶችን ማስመዝገብ ይችላል። ይህ ማለት እንግዲህ በየ230 ደቂቃው ጎል ማስቆጠር የሚችል ተጫዋች ነው። ከነዚህ 8 ጎሎች እንግዲህ 5ቱን ጎሎች በአጥቂነት ሆኖ ነው ማግባት የቻለው። ሌላውን ደግሞ በተደራቢ አጥቂነት እንደዚሁም ደግሞ ከክንፍ በመነሳት ጎል ማስቆጠር ችሏልና ጥሩ ግልጋሎት መስጠት የሚችል ነው። ቀደም እንደነገርኳችሁ ይህ ብቻ አይደለም። በነዚህ በፕሪሚየር ሊጉ ብቻ በ23 ባደረጋቸው ጨዋታዎች እንግዲህ 8 ጎሎችን ነው ማስቆጠር የቻለው። ነገር ግን ደግሞ ኤክስፔክትድ ጎሉ እንግዲህ 7.05 ነው። ይህም ማለት እንግዲህ ወደ 1 ጎል የሚጠጋ ከማግባት ከነበረበት በላይ ማስቆጠር ይችላል። እንደዚሁም ደግሞ 42 ሹቶችን ማስመዝገብ ሲችል 17ቱን ኦን ታርጌት ነው ማድረግ ይቻለው። ከነዚህ ደግሞ 19.05% ደግሞ ወደ ጎልነት መቀየር ችሏል። ኮንቨርሽን ሬቱ ደግሞ በጣም ጥሩ የሚባል ነው ማለት ነው። የኤፍቢ ሬፍ ይዞት የወጣውን ስታትስ ስንመለከተው ደግሞ በጣም ብዙ የተሻሉ ኳሊቲዎች ያሉት ተጫዋች ነው። በእርግጥ ከነን ፔናልቲ ጎሎችና ከነን ፔናልቲ ኤክስፔክት ጎሎች አንጻር ስንመለከተው እንግዲህ የዚህ ተጫዋች ትንሽ ዝቅ ያለ ነው። ነገር ግን ደግሞ በሌሎች ኳሊቲዎች ስንመለከተው ደግሞ ከሌሎች በጣም በልጦ የተገኘበት ሁኔታ ነው ያለው። አሁን ለምሳሌ በጣም የሚበልጥበት አሲስት በማድረግ ኤክስፔክትድ አሲስት በማድረግ እንደዚሁም ደግሞ ሹት ክሬቲንግ አክሽኖችን በመፍጠር ፓስ አቴምፕትዱ እንደዚሁም ፓስ ኮምፕሊሽኑ በጣም ብዙ የተለያዩ ኳሊቲዎች ያሉት ተጫዋች ነው። እዚህ ጋር እንደምትመለከቱት እንግዲህ ከሌሎች በጣም የተሻለ ነገር አለው ይህ ተጫዋች። ይህም የሆነበት ምክንያት ደግሞ ምንድነው? ሁልጊዜም 9 ቁጥር ላይ ሆኖ ብቻ አይደለም የሚጫወተው ይህ ተጫዋች። አንዳንድ ጊዜ
ግራ ክንፍ ላይ ሆኖ ይጫወታል፣ 10 ቁጥር ቦታ ላይ ሆኖ ይጫወታል፣ ተደራቢ አጥቂም ሆኖ ይጫወታልና የተለያዩ ቦታዎችን ስለሚጫወት እንግዲህ እነዚህ አይነት ቁጥሮችን ሊጨምሩለት ይችላል። ምናልባትም እንግዲህ የነን ኤክስፔክትድ ጎሎቹ ወይም ደግሞ ከፔናልቲ ውጭ ያሉት ጎሎቹ እንግዲህ የማነስ ምክንያት ይሄ ሊሆን ይችላል። የሂት ማፑን ራሱ ስንመለከተው ከቦክስ ውጭ ያሉት እንቅስቃሴዎቹ በጣም ብዙ ጠንካራ የሚባሉ ናቸው። በተለይ ደግሞ ከግራ ክንፍ ላይ እየተነሳ መጮት የሚመቸው አይነት ተጫዋች ነው የሚመስለው ይህ ተጫዋች። ኤክስጂውን ማፕ ራሱ ስንመለከተው ከተለያዩ ቦታዎች ላይ ሙከራ የሚያደርግ ተጫዋች ነው። ጎሎቹም አብዛኞቹ ጎሎች የመጡት ደግሞ እዛ ቦክስ ውስጥ የሚገኝ ነው። በተለይ ደግሞ 10 ቁጥር ቦታ ላይ እንደዚሁም ደግሞ ተደራቢ አጥቂ ቦታ ላይ ሆኖ ሲጫወት እንግዲህ በጣም ምቾት የሚሰማው አይነት ተጫዋች ነው። በተለይ ደግሞ ሌት ራነር የሚባሉት ማለት ነው ከኋላ ቀስ ብሎ እየሮጠ የሚገባ አይነት ተጫዋች ነውና እንደዚህ አይነት ነገር ደግሞ በጣም የሚመቸው ነውና ምናልባት ለሊቨርፑል በተለይ ለአሰልጣኝ አርነ ስሎት ምቹ የሚሆነው ተጫዋች ይሄ ይመስለኛል። ምናልባት ትንሽ ጉዳት ካላስቸገረው በስተቀር ይሄ ተጫዋች የሚመቻቸው ይመስለኛል። ሞር ወደ ፈርሚኖ የሚጠጋ አይነት ተጫዋች ነው። ሁሉም ኳሊቲዎች ያሉት ተጫዋች ነው። ሊንካፑ በጣም ጥሩ የሚባል ተጫዋች ነው። እንደዚሁም ተደራቢ አጥቂም ሆኖ መጫወት የሚችል ነውና ብዙ ነገሮቹ ለአሰልጣኝ አርነ ስሎት የሚመች አይነት ተጫዋች ይመስለኛል። ይህ ተጫዋች በቀጣይነት የምንመለከተው ደግሞ የጁሊያን አልቫሬዝን ይሆናል። ጁሊያን አልቫሬዝ እንግዲህ በማንቸስተር ሲቲ በደንብ የምናውቀው ተጫዋች ነው። አሁን ላይ በእርግጥ ለአትሌቲኮ ማድሪድ መጫወት ቢጀምርም ማለት ነውና በአሁኑ ሰዓት እንግዲህ ለአትሌቲኮ ማድሪድ ድንቅ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው። በቡንደስሊጋው እንግዲህ 28 ጨዋታዎችን ማድረግ ይችላል። ከነዚህ 28 ጨዋታዎች እንግዲህ 11 ጎሎችንና 2 አሲስት ማስመዝገብ ይችላል ከ1826 ደቂቃዎች ማለት ነው። ገና ወጣት የሚባል ተጫዋች ነው። እድሜው ያን ያህል የከፋ አይደለም፣ 25 ዓመት ነው። እንዲሁም ከዚህ በታችም ይሆናል ብዬ ነበር የገመትኩትኝ። ይህ ተጫዋች እንግዲህ በአጠቃላይ 44 ጨዋታዎችን ማድረግ ይችላል። በሁሉም ጨዋታዎች 23 ጎልና 5 አሲስቶችን ማስመዝገብ ችሏል። በእነዚህም ማለት እንግዲህ በየ127 ደቂቃው ጎል ማስቆጠር የሚችል ተጫዋች ነው። የሚገርመው ነገር ደግሞ በ9 ቁጥር ቦታ ላይ ብቻ አይደለም መጮት የሚችለው በቀኝ ክንፍም በግራ ክንፍም እየተነሳ መጮት የሚችል ተጫዋች ነው። በአትሌቲኮ ማድሪድ በእርግጥ እስከ 2030 የሚያቆየው ኮንትራት አለው። ይህ ነገር እንግዲህ ምናልባት ሊቨርፑል እሱን ላያገኝበት የሚችልበት ሁኔታ እንዲኖር ያደርገዋል። ምክንያቱም እንግዲህ ረዥም ጊዜ ነው ያለው። ገና አሁን 2025 ላይ ነን ያለ ነውና ገና አትሌቲኮ ማድሪድ ከሄደ ራሱ አመት ራሱ አልሞላውምና ምናልባት አትሌቲኮ ማድሪዶች እሺ ላይሉ ይችላሉ። በእርግጥ በስፔን አንድ ህግ ምንድነው ውል ማፍረሻ ከፍለህ መሄድ ትችላለህ ተጫዋቹ እስከፈለገ ድረስ በየትኛውም ቦታ ብትሄድ ማለት ነውና ምናልባት ሊቨርፑል እንግዲህ ይህንን ውል ማፍረሻ የሚከፍል ከሆነ ይህን ተጫዋች መውሰድ የሚችልበት እድል አለው። ተጫዋቹ እሺ የሚል ከሆነ ማለት ነውና የዚህን ተጫዋች እንግዲህ ያለውን የስታት ስንመለከተው እንግዲህ የዚህ የኤፍቢ ሬፍ ይዞት የወጣው ስንመለከተው በጣም ጥሩ የሚባሉ ቁጥሮች ያሉት ተጫዋች ነው። ከፔናልቲ ውጪ ያሉት ጎሎችን ስንመለከት ራሱ 0.55 ጎሎችን ማስቆጠር የሚችል ተጫዋች ነው። ይህ ማለት እንግዲህ በየሁለት ጨዋታዎች አንድ ጎል ማስቆጠር የሚችል ነው። ኤክስፔክትድ ጎሉ ደግሞ የኔን ፔናልቲው 0.4 ነው። ይህ ማለት እንግዲህ ማግባት ከሚቆጠርበት በላይ ማስቆጠር የሚችል ተጫዋች ነው። ቶታል ሹትን ብንመለከተው ደግሞ በየጨዋታው እንግዲህ 2.8 ሹቶችን መሾት ይችላል። አሲስት ደግሞ 0.12 አሲስት ማስመዝገብ የሚችል ተጫዋች ነው። ፓስ ኮምፕሊሽኑ ራሱ በጣም ጥሩ የሚባል ነውና እዚህ ስታቱ ላይ እንደምንመለከተው እንግዲህ ሙሉ ማለት የምንችለው አይነት ተጫዋች ነው። ሁሉ ነገሮች ያሉት ተጫዋች ነው። ምናልባት ሊታማ የሚችልበት ቻንስ ቢኖር እንግዲህ ምንድነው ክሊራንሱና የአየር ላይ ኳስ የማሸነፍ ንጽጻሪው ነው። በጣም የወረደ ንጽጻሪ ያለው ከሌሎቹ አንጻር ስንመለከተው ዛሬ ከምንመለከታቸው 5 ተጫዋቾች እንግዲህ በቁመት አጠር ያለው ተጫዋች ቢኖር ይሄ ነውና ያ ነገር እንግዲህ ትንሽ ተጽዕኖ እስካልፈጠረበት ድረስ ሌላው ነገሩ ግን ሙሉ የሚባል አይነት ተጫዋች ነው። የሂት ማፑን ራሱ ከተመለከት ነው እንግዲህ ብዙ ቦታዎች ላይ ማካለል የሚችል ተጫዋች ነው። ከቀኝም ከግራም ተነሳ 10 ቁጥር ቦታ ላይ መጮት የሚችል ተጫዋች ነውና ይህን እንቅስቃሴ ስንመለከተው እንግዲህ ይህም ተጫዋች እንግዲህ ለአሰልጣኝ አርነ ስሎት ምቾት የሚሰጥ አይነት ተጫዋች ነው። እንደዚሁም ደግሞ የኤክስፔክትድ ጎሎችን ብንመለከተው እንግዲህ አጠቃላይ 52 ሹቶችን መሾት ይችላል። ከተለያዩ ቦታዎች ላይ የተሾቱ ናቸው። አብዛኞቹ ግን ቦክስ ውስጥ የተሾቱ ሹቶች ናቸው። ጎሎቹንም ስንመለከት እንግዲህ ሁሉም ጎሎች የተገኙት በ18 ቦክስ ውስጥ በተሞከሩ ሙከራዎች ናቸውና ጥሩ የሚባል አይነት ተጫዋች ነው። ቦክስ ውስጥ ማነፍነፍ የሚችል አይነት ተጫዋች ነውና ሊቨርፑሎችም እንግዲህ በዚህም ምክንያት እሱን ሊያስፈርሙ የሚችልበት ቻንስ አለ። በተጨማሪም ደግሞ የተለያዩ ቦታዎች ላይ መጮት መቻሉም እንግዲህ ለሊቨርፑል ተመራጭ የሚያደርገው ሁኔታ አለ ማለት ነው። በቅርብ ወጡ መረጃዎች እንግዲህ ሊቨርፑሎች እስከ 100 ሚሊዮን ፓውንድ ድረስ ለሱ ሊያወጡ ይችላሉ ነው እየተባለ ያለው። የውል ማፍረሻውም ራሱ እዛው አካባቢ ነው የሚባለው። በእርግጥ አትሌቲኮ ማድሪዶች ይህን ተጫዋች መሸጥ ባይፈልጉ ማለት ነው እና ሊቨርፑሎች ካመጡትም እንግዲህ ጥሩ ተጨማሪ ግብአት መስጠት የሚችል ጥሩ አጥቂ መሆን የሚችል ተጫዋች ነው። በአጠቃላይ በላሊጋው ራሱ ያለውን ቁጥራዊ መረጃዎች ስንመለከተው እንግዲህ ከሱ በላይ ያሉ ተጫዋቾች 6 ተጫዋቾች ብቻ ናቸውና ከነዚህም በመቀጠል እንግዲህ ጥሩ ቁጥራዊ መረጃ ያለው ተጫዋች ነው።
የኤክስፔክትድ ጎሉና ጎሉን ራሱ ስናነጻጽረው 11 ጎል አስቆጥሯል። 8.95 ጎል ነበር ማስቆጠር የነበረበትና ማስቆጠር ከነበረበት በላይ 2 ጎሎችን ማስቆጠር የቻለ ተጫዋች ነው። ከ52 ሹቶችም እንደዚህ 11 ጎሎችን ማስቆጠር ችሏል። ይህም ማለት እንግዲህ 21% ኮንቨርሽን ሬት አለውና ይህም እንግዲህ ጥሩ የሚባል ቁጥር ነው። በኮንቨርሽን ሬት እንግዲህ እዚህ ላይ እንደምንመለከተው 3 ተጫዋቾች ብቻ ናቸው የሚበልጡትና ጥሩ ኮንቨርሽን ሬት ያለው ተጫዋች ነው። በመጨረሻም የምንመለከተው ደግሞ አሌክሳንደር አይዛክን ይሆናል። አሌክሳንደር አይዛክ እንግዲህ ስሙ ከሊቨርፑል ጋር በጣም እየተያያዘ ያለ ተጫዋች ነው። እንደሚታወቀው እንግዲህ በኒውካስል ቡድን ውስጥ ነው እየተጫወተ የሚገኘው። ገና የ25 ዓመት ወጣት ተጫዋች ነው። ዘንድሮ እንግዲህ በፕሪሚየር ሊጉ 25 ጨዋታዎችን ማድረግ ይችላል። ከነዚህም 25 ጨዋታዎች እንግዲህ 19 ግቦችንና 5 አሲስቶችን ማስመዝገብ ችሏል። ይህም ማለት እንግዲህ የ24 የጎል ኢንቮልቭመንት አለው። እንደዚሁም በአጠቃላይ ጨዋታዎች ስንመለከተው ደግሞ 33 ጨዋታዎችን ማድረግ ሲችል 23 ጎሎችንና 5 አሲስቶችን ማስመዝገብ ችሏል። ይህም ማለት እንግዲህ በ28 የጎል ተሳትፎ ማድረግ ችሏል። በአጠቃላይም እንግዲህ በ114 ደቂቃዎች ጎል ማስቆጠር ይችላል። እንደዚሁም ደግሞ በኒውካስልም እንግዲህ እስከ 2028 ድረስ የሚያቆየው ኮንትራት አለ። ድንቅ የሚባል ተጫዋች ነው። ኤፍ ብሬፍ ይዞት የወጣውን ስታት ብንመለከተው ራሱ እዚህ ምስል ላይ እንደምትመለከቱት እንግዲህ በተለይ የማጥቃት ሂደቱ ላይ በጣም ብዙ ጠንካራ ጎኖች አሉት። ከፔናልቲ ውጪ ጎል የማስቆጠር ቻንሱ እንግዲህ በየ90 ደቂቃው 0.71 ነው። ይህም ማለት እንግዲህ 70% ቻንስ አለው ጎል የማስቆጠር 93% ኃይል ውስጥ ነው ያለውና ኤሊት ከሚባሉት አጥቂዎች መካከል እንግዲህ የሚመደብ ነው። የኤክስጂውን ደግሞ ስንመለከተው የፔናልቲ ኤክስጂው ስንመለከተው 0.63 ነው። ይህም ማለት ደግሞ ማስቆጠር ከሚገባው በላይ ማስቆጠር እድል ያለው ተጫዋች ነው። ቶታል ሹቶችን ስንመለከተ በየጨዋታው እንግዲህ 3 ሹቶችን ማስመዝገብ የሚችል ተጫዋች ነው። 0.22 አሲስቶችን ማስመዝገብ የሚችል ተጫዋች ነውና በማጥቃት ሂደቱ ላይ እንግዲህ ድንቅ የሚባል ተጫዋች ነው። ሹት ክሬሽን አክሽኑን ራሱ ብንመለከተው 3.41 ነው። እንደዚህ ምስሉ ላይ እንደምትመለከቱት ማለት ነውና ይህም እንግዲህ 91% ኃይል ውስጥ ያስገባዋልና ድንቅ የሚባል አይነት ተጫዋች ነው። በጣም ብዙ ጎሎችን እያስቆጠረ ነው ያለው። ይህንን ስታት ባንመለከተው ራሱ ማለት ነው በጨዋታ ላይ ብቻ በምናየው ራሱ ምን ያህል ድንቅ አጥቂ እንደሆነ መመልከት እንችላለን። በተደጋጋሚ ከሊቨርፑል ጋርም ሲገናኝ እንግዲህ ጎል ማስቆጠር የሚችል አይነት ተጫዋች ነው። ዘንድሮ ራሱ 2 ጊዜ ነው ከሊቨርፑል ጋር መገናኘት የቻለው። አንደኛው ላይ በጉዳት ምክንያት መሰለፍ አልቻለም። ባለፈው በካራባው ካፕ ጨዋታ ላይም ጎል ማስቆጠር ይችላል። እንደዚሁም በፕሪሚየር ሊግ ጨዋታ በሴንት ጄምስ ፓርክ በተደረገው ጨዋታም እንግዲህ ጎል ማስቆጠር የቻለ ተጫዋች ነው። የዚህ ተጫዋች እንግዲህ ድክመት የሚባለው ታክል፣ ኢንተርሴፕሽን፣ ክሊራንስ እና ኤሪያል ውን ናቸውና ከነዚህ ውጭ እንግዲህ ሌሎቹ በጣም ጠንካራ የሚባል አይነት ተጫዋች ነው። በጨዋታ ላይ እንግዲህ እሱ የሚነካባቸውን ቦታዎች ሂት ማፑን ስንመለከተው እንግዲህ በጣም ብዙ ቦታውን የሚያሳልፈው የማጥቃት 3ኛው ክፍሉ ላይ ነውና ብዙ እድሎችን ማግኘት የሚችል ተጫዋች ነው። እንደዚሁም ደግሞ ፕሬስ ማድረግ ላይም ራሱ በጣም ጥሩ መንቀሳቀስ የሚችል ተጫዋች ነው። ሂት ማፑ ላይ እንደሚያሳየውም እንግዲህ እዚህ ቦክስ ውስጥና ከቦክስ ውጭ እዛው አካባቢ በብዛት ኳስ የሚነካ አይነት ተጫዋች ነው። እንደዚሁም ደግሞ ኤክስጂ ማፑን ስንመለከተው ደግሞ አብዛኛው ሹቶችን የሚያስመዘግበው እንግዲህ እዛው ቦክስ ውስጥ ነው። በጣም ጥቂት ናቸው እንግዲህ ከቦክስ ውጪ ሙከራዎችን የሚያደርገው። አብዛኞቹ ጎሎችም ራሱ እዛ ቦክስ ውስጥ በሚያገኙቸው ኳሶች ናቸው የሚያስቆጥራቸው። ከቦክስ ውጭ እንግዲህ 2 ኳሶችን ብቻ ነው ጎል ማስቆጠር የቻለው። ነገር ግን እዛው ቦክስ ውስጥ የማይጠፋ አይነት ተጫዋች ነው። 17 ጎሎችን ማስቆጠር የቻለው ከቦክስ ውስጥ ነው። በእርግጥ አብዛኞቹ ጎሎች መቆጠር የነበረባቸው ናቸው። ነገር ግን ደግሞ ጥቂቶቹን ስንመለከት እንግዲህ መግባት የሌለባቸውን ኳሶችን ነው ማስመዝገብ የቻለውና በጣም ድንቅ የሚባል አይነት ተጫዋች ነው። ለሊቨርፑልም እንግዲህ ትክክለኛው ተጫዋች መሆን የሚችል ተጫዋች ነው። ከነዚህ 5 ተጫዋቾች እንግዲህ ለሊቨርፑልን የትክክለኛው ተጫዋች መሆን የሚችሉ ተጫዋቾች እንግዲህ 5ቱም መሆን የሚችሉ ናቸው። ዋነኛው የሚወስነው ነገር ምንድነው? ሊቨርፑል እነዚህን ተጫዋቾች ያስፈርማሉ ብሩ አለ ወይ የሚለው ነገር ነው። በተለይ ደግሞ የጁሊያን አልቫሬዝ እንደዚሁም ደግሞ የአሌክሳንደር አይዛክን የማስፈረም እድሉ በጣም ጠባብ ነው። ምክንያቱም እንግዲህ በጣም ብዙ ብር ከመፈለጋቸው አንጻር ስንመለከተው ማለት ነው። የአሌክሳንደር አይዛክን እንግዲህ ያለውን አሁን በፕሪሚየር ሊግ ውስጥ ያለውን ስታት ስንመለከተው እንግዲህ ብዙ ጎሎችን ማስቆጠር ላይ 3ኛ ደረጃ ላይ ነው የተቀመጠው። አንደኛ መሐመድ ሳላህ 7 ጎሎችን በማስቆጠር፣ ሁለተኛ ኤርሊንግ ሃላንድ፣ 3ኛ ደግሞ አሌክሳንደር አይዛክ ነው። በፕሪሚየር ሊጉ ካደረጋቸው 25 ጨዋታዎች እንግዲህ 19 ግቦችን ማስቆጠር ይችላል። ኤክስፔክትድ ጎሎቹ የነበሩት ግን 15.55 ናቸው። ስለዚህም እንግዲህ 3.45 ጎሎቹ እንግዲህ ማግባት ከነበረበት በላይ ማስቆጠር ችሏል። በአጠቃላይም ደግሞ 69 ሽቶችን መሾት የቻለ ሲሆን ከነዚህ ሽቶች ደግሞ 34ቱ ኦን ታርጌት ናቸው። ይህም እንግዲህ ጥሩ የሚባል ቁጥር ነው። እንደዚሁም ደግሞ ጎል ኮንቨርሽን ሬቱ ደግሞ ከ69 ሙከራዎች እንግዲህ 19 ጎሎችን ማስቆጠር ችሏል። ይህ ማለት እንግዲህ 27% የጎል ኮንቨርሽን ሬት አለው። ከዚህ አንጻር ስንመለከተው እንግዲህ የሚበለጠው ከነዚህ ውስጥ እንግዲህ የሚበለጠው በክሪስ ውድ ብቻ ነው። ሁለቱንም መሐመድ ሳላህንም
ኤርሊንግ ሃላንድንም እንግዲህ ይበልጣቸዋል። ይህም እንግዲህ ጥሩ የሚባል ቁጥራዊ መረጃ ነው። እንግዲህ በአጠቃላይ ዛሬ የተመለከትናቸው እነዚህ አምስቱ ናቸው። የትኛው ተጫዋች እንግዲህ ወደ ሊቨርፑል ሊመጣ ይችላል የሚለውን የእናንተን ግምት እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ለእኔ እንግዲህ አምስቱን ተጫዋቾች ለሊቨርፑል የሚሆኑ ተጫዋቾች ናቸው። በተለይ ደግሞ አሌክሳንደር አይዛክ፣ ፔድሮ እንደዚሁም ደግሞ ዴላፕ ራሱ ጥሩ ምርጫ ነው። አልቫሬዝም በጣም ጥሩ ምርጫ ነው። በደረጃ አስቀምጡ ከተባለ ማለት ነው ለእኔ መቅደም ያለበት ትኩረት መሰጠት ካለበት አሌክሳንደር አይዛክ ነው። አሌክሳንደር አይዛክ ላይ እንግዲህ ትንሽ ቅሬታ የሚኖረኝ ምንድነው የጉዳቱ መጠን ነው። ብዙ ጊዜ ተደጋጋሚ ይጎዳል። ነገር ግን ጉዳቶቹ እንግዲህ ያን ያህል የሚያርቁት አይነት ጉዳቶች አይደሉም። 1 2 3 ጨዋታዎች ቢያመልጡት ነው እንጂ ቶሎ ከጉዳት የሚመለስ አይነት ተጫዋች ነው። እንደዛም ቢሆን ግን ጉዳቶች የሚያስቸግሩት አይነት ተጫዋች ነው። ከዛ በተጨማሪም ደግሞ ኒውካስሎች ለዚህ ተጫዋች የሚጠይቁት ገንዘብ እንግዲህ በጣም ብዙ እንደሚሆን ይጠበቃል። እስካሁን ባሉ መረጃዎች እንግዲህ ከ120 እስከ 150 ሚሊዮን ፓውንድ ድረስ ሊጠይቁ ይችላሉና ምናልባት እንግዲህ ሊቨርፑሎች ያ ነገር ሊያርቃቸው ይችላል። እንደዚሁም የአልቫሬዝንም ስንመለከተው እንግዲህ እስከ 100 ሚሊዮን ፓውንድ ሊጠይቅበት ይችላል ተብሎ ነው የሚጠበቀውና ምናልባት እሱ ራሱ ለሊቨርፑሎች ትልቅ ጥያቄ ሊሆን ይችላል። በእርግጥ አንዳንድ በወጡ መረጃዎች ምንድን ነው የሚሉት ሊቨርፑሎች እንግዲህ በክረምቱ እስከ 250 ሚሊዮን ፓውንድ ሊያወጡ ይችላሉ ተብሎ ይጠበቃል። በተለይ አንድ መረጃ ባወጣው መሰረት ለሶስት ተጫዋቾች ናቸው እነዚህ 250 ሚሊዮን ፓውንድ ይወጣል ተብሎ የሚጠበቀው። ከነዚህ ሶስት ተጫዋቾች መካከል እንግዲህ አንደኛው ጁሊያን አልቫሬዝ ነው ተብሎ ነው የሚጠበቀው። በእርግጥ ሊቨርፑል ደግሞ ሁለት ተጫዋቾችን የሚያጣ ከሆነ ኑኔዝንና ጆታን የሚያጣ ከሆነ ሌላ ሁለት ተጫዋቾች ማምጣት መቻል አለበት። ስለዚህም እንግዲህ አንዱን በውድ ዋጋ አምጥተው አንደኛውን ደግሞ ረከስ ባለ ዋጋ ሊያመጡ የሚችሉበት ቻንስ አለ። በተለይ ደግሞ ዴላፕ ፒሲዎች የሚወርድ ከሆነ እንግዲህ ረከስ ባለ ዋጋ ሊገኝ የሚችል አይነት ተጫዋች ነውና ምናልባት እንግዲህ ዴላፕንና ሌላ አንድ ደግሞ አጥቂ ሊያመጡ የሚችሉበት ሁኔታ ሊኖር ይችላል። እንደዚሁም ፔድሮን ራሱ ስንመለከተው ጉዳት የሚያስቸግሩት አይነት ተጫዋች ስለሆነ እሱም እንግዲህ በሊቨርፑል ራዳር ውስጥ ላይቆይ የሚችልበት ሁኔታ ሊኖር ይችላል። በእርግጥ ሊቨርፑሎች በተደጋጋሚ እሱን ሲመለከቱት ነበር። ነገር ግን የጉዳቱ መጠን ደግሞ ምናልባት ከሊቨርፑል ሊያርቀው የሚችልበት ሁኔታ አለና እነዚህን ተጫዋቾች እንግዲህ ሊቨርፑሎች እየተከታተሏቸው ነው ያሉት። ለእናንተ የትኛው ተጫዋች የተሻለ ነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።